سلام سلام فتاة تخططلتنا سمرة لمن هم زل مدة وزهلق نزات لتكور حدش جينا تحضر قرين يوم ليش أنا حدش تمام بس كان قاعد يتصل فيديو لك ما جمره بريتوريا نتفرم سيفلت إني ولا نازل نتفرم سيفلت نحو واحد يفلتك هني نأخذ سيفلتن نتسمع يخبرن مالد ما ينسى تفرماون سلاي سلاح واحد سلام فيدرال منجست تغيل توم زغدو بتي امباسادر ريدوان نيرو نتاد ما جيتاچو تفرم مسوس نتكالس وكيلم እንደዛ ዝፈረሙ ሰባት እንበር ናይ በይኖም ሕዝን ናይ ሬድዋን እና ጌታቸው ዝባል ስም ኢለ እሱ ናይ ውልቀ ሰባት ኮይኑ ሃሊ ዘረዋይ መንግስቲ ኢትዮጵያ እዩ ከውጾም ዘለው ተዘይውጽዎም ክሳሕዙ ናይ ውጾም ናቱ ሓላፍነት እሱም ተዘይውጽኦም ተመዛበላዮም ክምለሰ ይኽእልን ተሰደዶም ክምለሰ ይኽእልን ተባኣ ዘለውን ሓራ ክወፅእ ይኽእልን መን ይዝዓንቀፋ ዘሎ በዓሉ ማእኸላይ መንግስቲ ሕዝን ሕወሓት ዝተባሃለ ናብ ወረርቲ ስእተው ክንብል ይንኽእልን بسرون هذا بتسمعناتهم كم يكون نورت أطهوني بحال سوء الكون مالد يتحشوا خان تفلطوا ما راح أبزق زعم حلارو نيرو يزرق نيرو متجرشون يا كم جوجل نصدر حيكون كم جوجلو بيراوك حدث نقوله بعد تام مثل بلسقنا تصرح ذلي ما بلسقنا شو منياي من الشري سلازين وكيل بلسقنا نمبر وكيل تجربهم كون يخلل زعل الله نتاي لي زرر اي تግራይ زعته مزالتي تاي ملكته وغنو بلصقناي تصحفا كايدو هيد انت عايزول مفتحوس كوناتي تقبر مجرش مالتي مفتح السلام عشان ما يقولون يكونن وين ابزتاتون يكونن بعري عقسن ياتل مسريتك انا كوم زي عقس يخل خلاص فلوت له هي ثلاثة عالم لهم حرسف أفتح ساطي كون لعلي مالت تزربا يزرب له قد ساطي يقول لنا نزل نمبر تفتسمي بقى هسمع بريتراس تفتسم زول نجار أفتح عالم لهم حرسف ونلو أبزخاوي سلام كي يزرق زولون إن يلهم تكايدا يا وعلم إنه أفهم بهم جا أنا تجاجينا هنا تكايدا هم خوني نورون هزونا نتاقوا قولي نورنان بقدرجة مالت نسراوي تريا يوه بحري دي جنا يكونن نزوم تقدرتي كم سراويتهم كاتب أم سراويتون نوع على الديسبلين اللي جنز سراويت يكون نعم خد حيلي حزباوي كسرون مالتي ندمو يلو ده أتوي يكون كتوك يكون نزي نعلام إلو حزبه كدحين تاب جنوسايد هذا ما نفتا كبت حزق بو درجة 5 سحر تسلفه لو أخصنا حزب تقرأي أمر رحان حزبان يكابي ذلو بهرا روحة هاتو يكابي ذلو تي جوجل بهرا وخرعت نوع على نزوا دوبس كم زوانا وكم زوا معراب غير رئيس في التنير زوا معراب نملس سبنا تقالسه نسمكا زوا دول زوا معراب تقول نمين هاد أتصبن حد نقدر نقبر لك نوكي بعلهم قد قاصل لك بتا تبهلت من قد ندي حزيت فتسمة قالت من قد تقلش مالتي ስለዚህ ፌደራል ክሰርሖ ዘይከኣለ ወይ ዘይደለዮ ክፍፀም ዘይደለዮ እዩ ህዝቢ ንምፍፀም ኣትኒ ምስ ፀገሞ ማለት እዩ ልሕዚ ናይ ፀገም ውፅኢት እያ ኣብ ልዕሊ ህዝቢ ትግራይ ለይቲ ናብ ሎሚ ዘውግሕ ሰዓት 7 ፈረቓን ኣብ ከባቢ ቶንሳ ዝተባሃለ ከባቢ ማለት እዩ ቦርደር እዩ ቶንሳ ኣነ ብኣካል እውን ፈልጦ እየ ኣብ ቦርደር ናይ ዓፋርን ናይ ትግራይን ዝረከብ እዩ ኣብዙ ከባቢ ዝነበረ ሰራዊት ትግራይ ቶም ሸፋቱ እንታይ ከም ዝገበረ ብትግራይ እንዳሕለፍና ቀኒና ኢና ትክክል ዘይኮነ ተግባር ናይ ሸፋቱ እዚ ናይ ሽፍትነት እዩ ኣብ ልዕሊ ህዝብኹም ኣብ ልዕሊ ህዝቢ ትግራይ ተብፅሕዎ ዘለኹም ስለ ዝኾነ መሳርሒ ፀላእተይ ትኹኑ ዝብል ለቦዋ ካብ ምሕላፍ ሓሊፉ ዝበልናዮ ይነበረን 6 ዝኣኽሉ ኣባላት ሰራዊት ትግራይ يوم قديم كويدو أفتز حلفة أب رايع عزبه حزقن جدوفو قبل مسز بعفار كالزرارب ناب بوردر زقربة سراويتنا قبل عليو نشفاتو زريو شفاتو التحزي يبلو من ناتي مسارحي يوم يلو وعل بريتوريا ون بعلي
ጥሒሱ ኣብ ልዕሊ ሰራዊት ትግራይ ናይ ድሮን ጨፍጫፍ ኣካይዲ ልክዕ ሰዓት 7 ፈረቓን ብናይ ትግራይ ሰዓት ኣቆፃፅራ ለይቲ ማለት ሓደ ሰዓትን ፈረቓን ድሕሪ ፍርቂ ለይቲ እዮም ከምኡ ዓይነት ናይ ድሮን ጨፍጫፍ ኣካይዶም እዚዩ ዕላዊ ኣዋጅ ኩናት እዩ ውዕል ፕሪቶርያ ጥሒሶሞ ዝነበሩ ዋላ እንተኾነ ዝብሉና ዝነበሩ ክብልዎ ዝቐነዩ ርኢናዮም ኢና ብርሃኑ ባዕሉ ዝብሎ ዝነበረ እውን ኣብዪ ኣሕመድ ኣብ ቅድሚ ፓርላማ ዝበሎ እውን ኩናት ከም ዝኽፈት ኣብ ልዕሊ ህዝቢ ትግራይ ኩናት ከም ዝኸፍቱ እዮም እንዳተዛረቡ ቀኒዮም ብስሩ እውን ክንቀሉ ኣለዎም ኢሉ ንሕወሓት እንዳምሰሉ ህዝቢ ትግራይ ክነቕሉ ይኸዱ ከም ዘለው ብተግባር እንዳነገረና ቀኒ እዩ ብርሃኑ እዚኦም እንዳነገሩና ዝቐነዩ ብተግባር ሕዚ ጀሚሮም ኣለዉ ማለት እዩ ሰራዊት ትግራይ ኣብ ቦርደር መሬቱ እዩ ነይሩ ሰራዊት ትግራይ ውዕል ፕሪቶርያ ይከበር ሰላም ይስፈን እዞም ፀረ ሰላም ዝኾኑ ሓይልታት ፀረ ሰላም ዝኾኑ ሸፋቱ ይደፉ በልዎም እያ ነይራ ትማል እውን ዘቕረብናያ ናይ ጀነራል ሸሪፎ መልእኽቲ ተስታውሳ ኢኻ ተመልከትና እውን የስታውስዋ እዮም ይደፉ በልዎም ኢሉ ዓበይቲ ዓዲ ዓፋር እዩ ዝሓትት ነይሩ ጊዶፉ ክንዲ ዝበለ ክንዲ ዝለመነ ውዕል ፕሪቶርያ ይከበር ክንዲ ዝበለ ግን ኣብ ልዕሊኡ መቁሰልትን መስዋዕትን ኣኽፊሉ ኣሎ ሎሙ ለይቲ ማለት እዩ ውዕል ጥሒስዎ ጥራሕ ኣይኮነን እቶም ሸፋቱ ዝፈፀምዎ መቁሰልትን መስዋዕትን ጥራሕ ኣይኮነን ሕዚ ናይ ድሮን ጨፍጫፍ የካይዱ ዘሎ እሞ ኣብዚዩ ምናልባሽ ድሕሪ ኣነ ድሕሪኻ ክመፅእ ሓሳባተይ ከካፍል እየ እዚዩ ብሰበር ንሕልፎ ዘለና መላእ ህዝቢ ትግራይ ኣብ ዝኾነ ይኹን ኩርናዕ ዓለም ይሃሉ እቶም ፀላእትና ዘይድቅሱልና ምዃኖም እቶም ፀላእትና ኣደብ ዘትሕዝ ነገር እንድሕር ዘይተገይሩ ወይ ማሕበረሰብ ዓለም እንተዘይኮኒንዎም ወይ ንሕና ተጋሩ ሓድነትና ኣፅኒዕና እንተዘይ በዲህናዮም ንዓና ጥራሕ ኣይኮነን ነቲ ካሊእ እውን ዝተርፍ ኣዋጅ ኩናት ሒዞም ይመፁ ከም ዘለው ብዕሊ ክፍለጥ ክኽእል ኣሎ ኣብ ዝሓለፈ እውን ከም ተስታውሶ ኤርትራ ብኣወል ስዒድ ኣቢሉ ዝሓልፍ ዝነበረ መልእኽቲ ትግራይ እንተተነኺኣ ድሮናት ሻዕብያን ሚሳይላት ሻዕብያን ኣበይ ከም ዘንዣብቡ ኣበይ ከም ዝንሳፈፉ ክፈልጡ ይፈልጡ ዶ ዝዕሸል ኢሉ ዝገለጾ ነይሩ ሕዚ ተነኺኣ ጥራሕ ኣይኮነን መስዋዕትነት ከፊሉ ኣሎ ሰራዊትና መቁሰልትን መስዋዕትን ተኸፊሉ ኣሎ ሕጂ ኸ ኢልካ ንሻዕብያ ምሕታት ከድሊ እዩ ናይ ዓፋር ሰራዊት እውን ፅንሕ ኢሉ ዝሓልፍ ምናልባት ኣብ ኤዲቲንግ ስለ ዘሎ እዩ እምበር ኣዛዚ ሰራዊት ዓፋር እውን መልእኽቲ ኣሕሊፉ ኣሎ ሰራዊት ትግራይ ማለት ሰራዊት ዓፋር ማለት እዩ ብታሪክ ትፈልጥዎ ትማሊ ንናፅነት ህዝቢ ዓፋር ንመንነት ህዝቢ ዓፋር ንክብሪ ህዝቢ ዓፋር ተሰውአ ሰራዊት እዩ እቶም ሕዚ ዝመርሑ ዘለው ጀነራላት ትማሊ ንክብርና ንክብሪ ህዝቢ ዓፋር መስዋዕትነት ዝኸፈሉ እዮም ሕወሓት እውን ከምኡ ስለዚ እንኳን እንደዘይ ኣተወ ቦርደር ኣለው ተባሂሉ እንተዝኣትዉ እውን ሰራዊትኩም እዮም ህዝቢ ዓፋር ምስ ሰራዊት ትግራይ ስራሕ ዝብል መልእኽቲ የውፅእ ንሕና እውን ሰራዊት ዓፋር ምስ ሰራዊት ትግራይ ተናቢብና ሓራ ክነውፃኩም ኢና ዝብል መልእኽቲ የውፅዩ እሱ ጥራሕ ተይኮነ እንድሕር ተነኺኣ ትግራይ እንድሕር ተነኺኣ ዓፋር ወይለየኹም ዝብል እውን ናይ መወዳእታ መጠንቀቕታ እዮም ኣውፅኦም ኣጋጣሚ ኮይኑ ሰበር ኣቲና ስለ ዘለና እዩ ቀዲምና እዚ ንሕልፎ ዘለና ናይ ኣገው ሰራዊት እውን ናይ ቅማንት ሰራዊት እውን እንዳበሉቀኒ እዮም ናይ ኦሮሞ ሰራዊት እውን እንተይተረፈ እዚ እንዳበለቀኒ እቲ ህዝቢ ከፅንት ተላዒሉ ዘሎ ሓይሊ ግን ኣብዚ ደረጃ እዚ ተረኺቡ ንሰራዊት ትግራይ መስዋዕትነት ተኽፊልዎ ኣሎ ኣብ ቶንሳ ማለት እዩ ሓሳብካ እሞ ሸርግ በረና ናይ ውዕል ፕሪቶርያ ምፍራስ ጉዳይ እውን ብደንቢ ተመሊስና ክንሪኦ ኢና ኣነ እውን ሓሳብ ኣለን ቀፅል ቤት ግርም ይኽእልለይ ሃይለ ሓወይ መብዛሕትኡ ግዜ ትግራይ ከመይ ሓዲራ ህዝቢ ትግራይ ከመይ ኒኻ ሰራዊት ትግራይ ከመይ ኒኻ እናበልና ብደደቢት ዜናታት ንምፅ ዘለና ሓደሽ ዜናታት ወይ ድማ ሰበር ኒውስ ንብሎም ብእንግሊዝኛ መብዛሕትኡ ግዜ እቲ ኩነታት ዝኒሄ እቲ ፀላእትና ብተጋሩ ከመይ ገይሮም ንዓና ሒዙ እውን ከጥፎና እናሰርሕሉ ዝመፁ ለምቅነ በተለይ መራሒ ትግራይ ካብ ጀነራል ታደሰ ወረደ ጀሚርካ ካቢነ ናይ ትግራይ ካቢነታት ናይ ደቡብ ትግራይ ቅንፀላ ክግበር ብተጋሩ ተላኢኾም ናብ ትግራይ ኣትዮም ከም ዞርካ 6 መናእሰይ ሲኢና ርኢና 6 መናእሰይ ሲኢና ግን መራሕቲ ሰራዊት ትግራይ ግደፉ በቃ ለሚኖም ግደፉ ተኽዘየለና ንኣሕዋትና ጀነራል ሸሪፎ ናይ 74 መራሒ ከፍ ኢሉ ገልገሊኦም
ክንድደቁ ገልገሊኦም ምስኦቱ ማዕራይ ኮይኖም ንዓሰርተ ሸውዓተ ዓመት ቃልሲ ናይ 2 ዓመት ዝነበረ ጀኖሳይድ ኩናት ትግራይ እንታይ ምዃኑ ስለ ዝፈልጥዎ እታ ኩናት ኣይትረብሐናን ክደፉ ኢሎም ተቆጢቦም ምስ ኣብቲ ቦርደር እውን ምስ ናይ ዓፋር ዓበይቲ ዓዲ ሽማግለ ዓዲ ተራኺቦም በይዛኻትኩም ግደፉ ወድዎም ኩናት ኣየድልየናን ብልጽግና ግጭት በተቀሰቀሰበት የአፋርና የትግራይ ድንበር አቅራቢያ ድሮን ማሰማራቱ ተሰማም። የአፋር ክልል መንግስት በ3 መኪኖች የተጫነ ልዩ ኃይል ወደ መጋለ ወረዳ ማንቀሳቀሱም ታውቋል። በአዳማ ከተማ ስብሰባ ላይ የሚገኙት የአፋር ክልል ፕሬዝዳንት ካለቆቻቸው የሰጣቸውን ትዕዛዝ ተከትሎ የጸጥታ ኃይላቸውን አሰማርተዋል ነው የተባለው። ሁለቱ የትግራይ ኃይሎች በሚያካሂዱት ውጊያ ሮኬትና ዙ 23 ጥቅም ላይ መዋሉም ታውቋል። የብልጽግናው መንግስት ባስታጠቃቸውና ባሰማራቸው ራሳቸውን የትግራይ ሰላም ኃይል ብለው በሚጠሩት ታጣቂ ኃይሎችና በትግራይ ሰራዊት ቲዲኤፍ መካከል ሰሞኑን በተከሰተው የተኩስ ልውውጥ የሰው ህይወት ጭምር መጥፋቱን መዘገባችን አይዘነጋም። የትግራይ የሰላም ኃይል የተባሉትና በአፋር ክልል ውስጥ የተደራጁት ታጣቂዎች ወደ ትግራይ ክልል ገብተው ከትግራይ ሰራዊት ጋር መጋጨታቸውን በመግለጫቸው ማስታወቃቸውም ይታወሳል። ከእኛ ጋር መዋጋት የፕሪቶሪያውን የሰላም ስምምነት ማፍረስ ነው። ቡድኑ ይፋዊ ጦርነት ስለጀመረ የፌደራሉ መንግስት ማስተካከያ ያድርግ የሚል መግለጫ ካወጡ በኋላ ግጭቱ አልበረደም። የትግራይ የሰላም ኃይል የሚባሉት ታጣቂዎቹ ሮኬት ታጥቋል የሚሉት የዓይን እማኞች ይህንንም 4 ጊዜና ከዛ በላይ ወደ ትግራይ ሰራዊት በኩል ተኩሰውታል ሲሉ ያነሳሉ። የትግራይ ሰራዊትም ታጣቂዎች ወደ ሰፈሩበት መጋለ ተብሎ ወደሚጠራው ወረዳም ታጣቂዎቹን አሰማርተዋል የሚሉት የአካባቢው ምንጮች በዚህም መጋለ ወረዳ ቶንሳ ተብሎ በሚጠራ ቀበሌው 6 መንደሮችን ተቆጣጥረዋል ተብሏል። በእነዚህ መንደሮች ላይ ላለፉት ወራት ሰፍሮ የነበረው ደግሞ ከብልጽግና ድጋፍ የሚደረግለትና ሀራ መሬት ላይ ያለ የትግራይ ኃይል እያለ ራሱን የሚጠራው ታጣቂ ኃይል ነበር የሚሉት አስተያየት ሰጪዎቹም ህዝቡ ታጣቂዎቹ አካባቢውን ለቀው እንዲወጡ ተደጋጋሚ ጥያቄ ሲያቀርብ ቢሰነብትም በክልሉ መንግስትና በመከላከያ ሰራዊቱ ጥያቄ መሰረት እንዳይሰማ ሲከለከል እንደነበር ያነሳሉ። ባሳለፍነው እሁድ ወደ ደቡባዊ ትግራይ ክልል ሄደው የነበሩት የትግራይ ክልል ርዕሰ መስተዳድር የሆኑት ጀነራል ታደሰ ወረደ ላይ ጥቃት ለመሰንዘር በማሰብ ተጀምሮ ነበር የሚሉትና የትግራይ የሰላም ኃይል ከፈተው ያሉት ተኩስ መጋለ ወረዳን ሰው የሚሞትበት አድርጎታል ሲሉም ያክላሉ። በዚህም የሰላም ኃይል የተባለው ታጣቂ ቡድን በቶንሳ ቀበሌ ውስጥ ካሉ 9 መንደሮች 6ቱን ለቆ በ3ቱ ላይ ይገኛል የሚሉት የአፋር ክልል ነዋሪዎች በ3ቱ መንደሮች ላይ የሚንቀሳቀሰው ከአፋር ክልል ልዩ ኃይል ሚሊሻና መሰል ታጣቂዎች ጋር በጋራ ነው ብለዋል። በአዳማ ከተማ የብልጽግና ስብሰባና ስልጠና ላይ የሚገኙት የክልሉ ርዕሰ መስተዳድር አወል አርባም ጉዳዩን በተመለከተ እርምጃ እንዲወስዱ በኦህዴድ አለቆቻቸው ከታዘዙ በኋላ የኮሙኒኬሽን ቢሮአቸውን መግለጫ አስወጥተዋል። የክልሉ ልዩ ኃይልም ወደ መጋለ ወረዳ እንዲሄድ አድርገዋል ነው የተባለው። የኮሙኒኬሽን ቢሮ የአፋር ድንበርና ህዝብን ለመጠበቅ አስፈላጊውን እርምጃ እንወስዳለን ብሎ መግለጫ ካወጣ በኋላ ባሳለፍነው ሐሙስ ዕለት በ3 አይሱዙ የተጫኑ የልዩ ኃይል አባላት ወደ መጋለ ወረዳ እንዲሄዱ አወል አርባ አዘዋል ተብሏል። መሐመድ ሰናይ የተባሉ ኃላፊ የሚያዙት ይኸው የልዩ ኃይል ቡድን ወደ ታዘዘበት ቦታ መንቀሳቀሱም ነው የታወቀው። በዚህም ከአፋር ሰመራም ከረፋዱ 5 ሰዓት አካባቢ የተነሱት የክልሉ የኃይል አባላት ወደ መጋል ወረዳ ሄደው የትግራይ የሰላም ኃይል የተባሉትን ታጣቂዎች የተቀላቀሉ ሲሆን በቶንሳ ወረዳ 3 ቀበሌዎች ውስጥ ሰፍሯልም ተብሏል። የፌደራሉ መንግስት ማስተካከያ ያድርግ ሲሉ መግለጫ ያወጡትና የብልጽግና እገዛ የጠየቁት የትግራይ የሰላም ኃይል የተባሉት ታጣቂዎቹ በአፋር ክልል ብልጽግና ከሚደረግላቸው ድጋፍ ባሻገርም የአዲስ አበባው መንግስትም ድጋፍ እንደሚያደርግላቸው የሚገልጹት እነዚሁ ምንጮች ግጭቱ በተከሰተበት የአፋርና የትግራይ ድንበር አቅራቢያም የድሮን ስምሪት መካሄዱን አረጋግጧል። በዚህም ባሳለፍነው ረቡዕ ቀኑ ሙሉ በአካባቢው የድሮን ቅኝት ሲካሄድ የዋለ ሲሆን የተተኮሰ ቦምብ አለመኖሩን ግን የዓይን እማኞች ገልጸዋል። በግጭቱ ምክንያት ከ2000 በላይ ነዋሪዎች መፈናቀላቸው የታወቀ ሲሆን ከትግራይ የሰላም ኃይሎችና ከትግራይ ሰራዊት ቲዲኤፍ አባላት በኩልም ህይወታቸውን ያጡ እንዳሉ ሰምተናል። ይህ በእንዲህ እንዳለ የትግራይ ጊዜያዊ አስተዳደር በጉዳዩ ላይ ምላሽ ሰጥቷል። ብልጽግና በአወል አርባ በኩል ያወጣውን መግለጫ መሰረተ ቢስ ሲል ውድቅ አድርጎታል። የጄኔራል ታደሰ ወረዳ አስተዳደር የአፋር ክልል መግለጫን የትግራይና የአፋር ወንድማማች ህዝቦች ታሪካዊና ሰላማዊ ጉርብትና ለመጉዳት ያለ መከፋት ነው ብሎታል። የአፋር ክልል ትናንት ምሽት ባወጣው መግለጫ ላይ የህወሓት ቡድን ኃይሎች የአፋር ክልል ወሰንን ዘልቀው በመግባት ጥቃት መክፈታቸውን፣ 6 መንደሮችን በጉልበት መቆጣጠራቸውን፣ ንጹሃንን መደብደባቸውን
መሆኑንና የፕሪቶሪያውን ስምምነት ማፍረሳቸውን ገልጾ ነበር። የትግራይ ጊዜያዊ አስተዳደር ደግሞ የአፋር ክልል መንግስት ሀራ መሬት በሚል ስም የሚንቀሳቀሱ ታጣቂዎች ትግራይን እንዲያውኩ ቦታ በመፍቀድ መተባበሩን ወቅሶም የትግራይ ሰራዊት የአፋር ወሰንን አልፎ አልዘለቀም ሲል የቀረበበትን ክስ አስተባብሏል። ጊዜያዊ አስተዳድሩ የፌደራሉ መንግስት የፕሪቶሪያው ስምምነትን በአግባቡ እንዳይፈጽም እንቅፋት ሆኗል፣ ድርጊቱ ሰላማዊ ሂደትን ከመጉዳት አልፎ የህዝብ ስቃይና መከራ እንዲቀጥል የሚያደርግ ሰላማዊ ትግልንም የሚረብሽ ነው ሲል ነው የገለጸው። አስተዳድሩ አሁንም ውይይት ብቸኛ የችግሩ መፍትሄ ነው ሲል ገልጾታል። የፕሪቶሪያው ስምምነት በተሟላ መልኩ መተግበር የዘላቂ ደህንነትና ሰላም ዋስትና መሆኑን በጽኑ እናምናለን። ጊዜያዊ አስተዳድሩ ከፌደራል መንግስቱ ጋር ያለው ግንኙነት እንዲጎለብት ስምምነቱ ሳይውል ሳያድር ይተግበር ብሏል። የትግራይ ህዝብ በዚህና በዛ ከሚሰራጭ ወሬም ከጦርነትና ከትግራይ ጥፋት እናተርፋለን በሚል እንቅልፍ ያጡት ነውረኞች በሚፈጥሩት ያለመረጋጋት ሳይረበሽ የቀን ተቀን ውሎን ማዕከል በማድረግ ተረጋግቶ እንዲረባረብ ጥሪ እናቀርባለን። የዓለም አቀፉ ማህበረሰብም ከጎናችን ይሰለፍ ሲልም ጥሪ አቅርቧል። የፌደራል መንግስት እስካሁን ለሚነሱት ጥያቄዎች ምንም የሰጠው ምላሽ የለም። በእርግጥ የጠቅላይ ሚኒስትሩ አማካሪ አቶ ጌታቸው ረዳም ኋላ ቀር ሲሉ የሚጠሩትን ህወሓትን የፌደራል መንግስቱ ላይ ትንኮሳ ጀምሯል በሚል መግለጻቸው ይታወሳል። ቡድኑ የሚሉትን ይህንኑ አካል የፕሪቶሪያውን ስምምነት ለመቅደድ ሁሉንም አይነት ትንኮሳዎችን ቢፈጽምም የፌደራል መንግስቱ ግን የአጸፋ ምላሽ ከመስጠት እንደተቆጠበ አድርገው አቅርበውም ነበር። የሻዕቢያ ተልዕኮ ነው ሲሉ በማንሳት በከተማ ውስጥ በተፈጸመ ጥቃት የመንግስት የጸጥታ ኃይሎች ተገድለዋል ተባለም። ይህ በእንዲህ እንዳለ የፋኖ ኃይሎች የጸጥታ አመራሮች የተገደሉባት ጥቃት ደርሷል ሲሉ አሳውቀዋል። በአማራ ክልል የተለያዩ ስፍራዎች በተለይም በወረዳ ከተማዎች ውስጥ በክልሉ የጸጥታ ኃይሎች ላይ የሚፈጸሙ ጥቃቶች በአንድ በኩል የመንግስት ወታደሮች ወደ ፋኖ ኃይሎች መገኛዎች በመጓዝ የሚሰነዝሩት ዘመቻ ደግሞ በሌላ በኩል ሰሞነኛ መገለጫዎች ተደርጎ የሚነሱ ናቸው። ዛሬ በፋኖ ኃይሎች ከተፈጸሙ ጥቃቶች ውስጥ በጎጃም ቀጠና መራዊ በጸጥታ ኃይሎች መገኛ ላይ የደረሰውም አንዱ አብነት ነው። በዚህ ጥቃት የደረሰው ጉዳት በውል ባይታወቅም ከሰሞነኛው የክልሉ ውጊያ ጋር በተያያዘም የአርሶ አደሩ የሰብል መሰብሰቢያ ጊዜ ከመሆኑ ጋር በተገናኘም ችግር እያስከተለ ስለመሆኑ ይገለጻል። በመንግስት ኃይሎች የተተኮሰ ከባድ መሳሪያም በደቡብ ጎንደር ዞን ስማዳ ወገዳ አቅራቢያ ጉዳት ማስከተሉም የዚህ ማሳያ ይሆናል። በሰሜን ሸዋ ዞን መንዝማማ ተብሎ በሚጠራው አካባቢ የተቀሰቀሰው ውጊያን ተከትሎ ደግሞ ሃይማኖታዊ ክብረ በዓል ሲያከብሩ የነበሩ ሰዎች በተን መዳረጋቸው ታውቋል። ጨርጨራ ተብሎ ወደሚጠራ ስፍራ አካባቢ የተተኮሰ የከባድ መሳሪያን ተከትሎ የተፈጠረ ስለመሆኑም ነው የተሰማው። ከሰሞኑ የመከላከያ ሰራዊቱም የፋኖ ኃይሎችን በበርካታ የክልሉ አካባቢዎች ተፋላሚዎቻቸውን ስለመደምሰሳቸው መግለጫ ማውጣታቸው የሚታወቅ ነው። የፋኖ ኃይሎች ጥቃት አደረስንባቸው ከሚሏቸው አካባቢዎች ውስጥ የምስራቅ ጎጃም ዞን ስናን አካባቢ የደረሰው አንዱ ነው። የፋኖ ኃይሎች በዚህ አካባቢ ጥቃት 3 ይደርሳሉ ያሏቸውን የአካባቢውን የጸጥታ አመራሮችን ስለመግደላቸው ይገልጻሉ። የክልሉ ብልጽግና ደግሞ በምስራቅ ጎጃም ዞን ስናን ወረዳ ለሶስተኛ ዙር የወታደራዊ ስልጠና ሲከታተሉ የቆዩ የሰላም አስከባሪ ኃይሎችን አስመረኩ ብሏል። ኢትዮጵያውያንን ለድህነትና ለኑሮ ውድነት የዳረገ ቅድመ ሁኔታን አቅርቦ እያስፈጸመ የሚገኘው አይኤምኤፍ ኢትዮጵያ ውስጥ ጉብኝት እያደረገ ነው። ዓለም አቀፉ የገንዘብ ተቋም ቀጣዩን ዙር ብድር ከመልቀቁ በፊት የመስክ ጉብኝት እያከናወነ ስለመሆኑም ታውቋል። የብልጽግናው መንግስት የሀገሪቱን የፖሊሲ ነጻነትን ለአይኤምኤፍ አሳልፎ ከሰጠ በኋላ በፍጥነት እያሻቀበ የሚገኘው የኑሮ ውድነት ቀጥሎም የ1 ዶላር ዋጋም ከ180 ብር በላይ በኢመደበኛው ግብይት እየተሸጠ ይገኛል። የሸማቾች አቅም በተዳከመበት የድሃዎች ቁጥር በየወሩ እየጨመረ በመጣበት በዚህ ወቅት የዋጋ ግሽበትና የኑሮ ውድነት እንደቀጠሉ ቢሆንም አገዛዙ ለነ አይኤምኤፍ የገባውን ቃል እያስፈጸመ የድሮን መግዣና የቤተ መንግስት መስሪያ ገንዘቡን በየ3 ወሩ ለማግኘት የሚያስችለውን ተግባር ገፍቶበታል። በ4 ዓመታት ውስጥ 4 ቢሊዮን ዶላር ለማግኘት የፈረመው ብልጽግና በዚህ ዓመትም 1 ቢሊዮን ዶላር ይቀበላል ተብሎ ይጠበቃል። ይህንን ገንዘብ ከመልቀቁ በፊትም አይኤምኤፍ ወደ ኢትዮጵያ ልዑካን ቡድኑን ልኳል። በዓለም አቀፉ የገንዘብ ተቋም አይኤምኤፍ ባልደረባ በሆኑትና ክርስቶፈር በተባሉት ኃላፊ የተመራ ቡድንም በንግድ ሚኒስቴር ስር የሚገኙ ተቋማት ላይ ጉብኝት ማከናወኑ ተገልጿል። በተለይም በምርት ገበያ መስሪያ ቤት ተገኝተው ጉብኝት አድርገዋል የተባሉት እኒህ የአይኤምኤፍ ልዑካን ቡድን አባላት ምርት ገበያው ከአይኤምኤፍ ትዕዛዛትና መመሪያዎች አንጻር ያለውን እንቅስቃሴ መገምገማቸውም ነው የተሰማው። የምርት ገበያው የብልጽግናው ተሿሚዎችም አይኤምኤፍ ለመስሪያ ቤታችን ውለታ ውሏል እያሉ ሲናገሩ እንደነበር አብራርተው በቀጣይም ይህንኑ ተግባር እንዲቀጥልበት ጠይቀዋል መባሉ
ታውቋል። የአይኤምኤፍ ልዑካን ቡድን አባላት ግን የኢትዮጵያን የገበያ መሰረተ ልማትና የፖሊሲ ምህዳር ማሻሻል እንደሚያስፈልግ አዘው ይህንንም በጋራ እንሰራለን ሲሉ መናገራቸው ተገልጿል። አይኤምኤፍ ከዚህ በፊት በምርት ገበያ ላይ ከነበሩ ትችቶችና እንዲሻሻል ሲጠይቅባቸው ከነበሩ ጉዳዮች መካከል የመንግስት ሚና በዘርፉ ላይ እንዲቀንስና ኤክስፖርት መቆጣጠሩን ማቆም አለበት የሚለው ይጠቀሳል። አይኤምኤፍ ብድሩን ለብልጽግና መልቀቅ ከጀመረ በኋላ ጦርነት እና እያደገ የመጣው የኑሮ ውድነት የኢኮኖሚ ማሻሻያውን አደጋ ውስጥ እንደከተቱት መጠቆሙ አይዘነጋም። ይሁን እንጂ ብልጽግናም ጦርነቱን ለማቆም አይኤምኤፍን ብድሩን ለማቋረጥ ሲወስኑ አልታዩም። በኦሮሚያ ክልል የተፈጸሙ ግድያዎች አሁን መነጋገሪያ ሆነው ቀጥሏል። የካቶሊክ ምዕመናንም ተገድለዋል ተብሏል። የመንግስት የመገናኛ ብዙሃንና ባለስልጣናት አስተያየት የማይሰጡበት የኦሮሚያው ጭፍጨፋ በተለያዩ የሃይማኖት ተቋማት ግን እየተወገዘ ነው። የኢትዮጵያ ካቶሊክ ጳጳሳት ጉባኤም ድርጊቱን አውግዟል። በተለያዩ አካባቢዎች ታጣቂዎችን በመፍጠርና በማደራጀት የሚንቀሳቀሰው የብልጽግናው አገዛዝ ማህበረሰብን ወደ ግጭት ከሚከትባቸው ስልቶች መካከል አንዱ ሃይማኖትን ተገን ያደረገ ጥቃት እንዲቀሰቀስ ማድረግ ነው። ይህንንም ከዚህ በፊት በአማራ በትግራይና በኦሮሚያ እንደዚሁም በደቡብና በሶማሌ ክልሎች ሲፈጽመው ቆይቷል። ዜጎችን በሃይማኖታቸውና በብሔራቸው እንዲጠቁ በይፋ በመቀስቀስ የሚታወቁ አገዛዙም ከእርሱ ትዕዛዝ ውጭ ነዋሪዎች ጥቃት ሲፈጸምባቸው ለመከላከል ሲንቀሳቀስም አይስተዋልም። ድርጊቱ ከተፈጸመ በኋላም እንዲነገርና እንዲዘገብ አይፈቅድም። በዚህም በአርሲና በሐረርጌ ሰሞኑን የተፈጸመውን ጭፍጨፋ የመንግስት ሚዲያዎችና ያገዛዙ የሚዲያ ሰራዊት እንዳይዘግበው ተደርጓል። የሃይማኖት ተቋማት ግን እያወገዙት ናቸው። የኢትዮጵያ የካቶሊክ ጳጳሳት ጉባኤም በኦሮሚያ ክልል በካቶሊክ ማህበረሰብ አባላት ላይ ህይወትን የቀጠፈና ንብረትን ያወደመ ጥቃት መድረሱን ገልጾ ሀዘን ተሰምቶኛል ብሏል። ባሳለፍነው ጥቅምት 25ና 27 በምዕራብ ሐረርጌም በቅድስት ማርያም ካቶሊክ ቤተክርስቲያን በደረሰው ጥቃት የህይወት መጥፋትና የንብረት ውድመት አጋጥሟል ሲልም በመግለጫው አመልክቷል። ጉባኤው ጥቃቱን ኢሰብአዊ ያለው ሲሆን መንግስት የሁሉንም ዜጎች ደህንነት ለማረጋገጥ አፋጣኝና አስፈላጊ ህግ እርምጃዎችን መውሰድ አለበትም ብሏል። መግለጫው በተጨማሪም በአርሲ ዞን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ማህበረሰቦች ላይም ተመሳሳይ ጥቃቶች መፈጸማቸውን ጠቅሷል። ጉባኤው ለሶስቱም የሃይማኖት ተቋማትና ለተጎጂ ቤተሰቦቻቸውም መጽናናትን ተመኝቷል። ሚኒስትሩ ኢትዮጵያና ሌሎችም የቀጠናው ሀገራትን በተመለከተ ወረራን ለመቀልበስ ተዘጋጅተናል ሲሉ ገልጿል። ፕሬዚደንት ኢሳያስ አፈወርቄ በካይሮ ከሰጡት ቃለ ምልልስ በኋላ ያስተላለፉት መልእክትም ነው። ወደ ካይሮ ከሰሞኑ ያቀኑት የሻቢያው ሰው ኢሳያስ ግብፅን እንደ ጎረቤትም እንደ ስትራቴጂካዊ አጋርም እንደሚመለከቱ አንስተው ቀይ ባህርን በተመለከተ ማብራሪያ አቅርበው ነበርም። ኤርትራን ጨምሮ ጸረ ኢትዮጵያ ኃይሎችን ለማሰባሰብ እድሉን ያገኘው የካይሮ መንግስት ደግሞም ደጋግሞ ኢትዮጵያ ላይ ያነጣጠሩ መግለጫዎችን እያወጣ ቀጥሏል። ግብጽ ከእንግዲህ በአፍሪካ ቀንድ ቀጠና ላይ የሚካሄዱ ሁነቶች ተመልካች የምትሆንበትና ከቀጠናው ጋር ላላት ግንኙነት በተለምዷዊ ዲፕሎማሲያዊ ዘዴዎች ብቻ የምትቀጥልበት ሁኔታ ማክተሙንም የውጭ ጉዳይ ሚኒስትሩ ባድር አብድላቲ ኒውስ 24 በተሰኘው የደቡብ አፍሪካ ድረገጽ ላይ ባወጡት ሀተታ ገልጿል። ግብጽ ቀጠናዊ ስጋቶችን ለመክታትና በናይል ወንዝ ተፋሰስና በቀይ ባህር ስትራቴጂካዊ ጥቅሞቿን ለማስጠበቅም በቀጠናው ወታደራዊና ዲፕሎማሲያዊ እንቅስቃሴዎቿን እያጠናከረች መሆኗንም ሚኒስትሩ አክሏል። አብደላቲ የግብጽ እንቅስቃሴ በቀጠናው ወረራን ለመቀልበስ የቀየሰችው በአግባቡም የተጠና የፖሊሲ ለውጥ መሆኑን ጠቁሟል። አንዳንድ ሀገራት የውጭ ስጋቶችና ጠላቶችን በመፍጠርና ግጭቶችን በማባባስ አካሄድ የውስጥ ችግሮቻቸውን ወደ ቀጠናው እያጋቡ ነው በማለትም አብደላቲ ከሷል። ከቀናት በፊት እኒሁ ሹም ኢትዮጵያ በቀይ ባህር አስተዳደር ላይ ጣልቃ የመግባት ወይንም የመሳተፍ መብት የላትም ሲሉ ተናግረው እንደነበር ይታወሳል። የቀይ ባህርን የወደፊት አስተዳደር በተመለከተም ግብጽ ከሳውዲ አረቢያ ጋር ምክክር እያደረገች ትገኛለች ብለው እኛና ሳውዲ አረቢያ በቀይ ባህር ላይ መጠነ ሰፊ ዳርቻ ያለን ሀገራት እንደመሆናችን የውሃውን ኮሪደር በተመለከተ ደህንነቱንና መረጋጋቱን የማረጋገጥ ኃላፊነቱንም የአባል ሀገራት ሆነው ሲሉ ነበር የተናገሩት። ኢትዮጵያ የቀይ ባህር ወሰን ተጋሪ ሀገር ባለመሆኗም በባህር በሩ አስተዳደር ውስጥ የመሳተፍም ሆነም ጣልቃ የመግባት ሽምባር ከስፍታት ተተልተና ናይሎም መደብና እዚ መስመር አቀጣል በሐድሽ ቪዲዮ እስካሁን መጥ ብለልኹ መሰናይ ጻንሕት ጎረብ